ቼላው እባላለሁ። ሀገር ያሰለቸው ሌባ ነኝ። ስሰርቅ ዛፓ ራሱ አልምርም። በጣም ጠንቃቃና በሌብነት ማስተር የሰራው ንቁ ሌባ ነኝ። ምን ያደርጋል ዛሬ ደግሞ ተራው ደርሶኝ እኔው ተዘርፌ እኛ አስፈሪ ሰውዬ ፊት ለፊት ቀርቤያለሁ። ደግሞ እንዴት ነው የሚያየኝ? የተዘረፍኩት እኔ፣ ተበዳይ እኔ። ማን ነው የዘረፈ ካላችሁኝ ፍቅር ትባላለች ዘራፊዋ። የተዘረፍኩት ደግሞ ልቤን ነው። እሳቸው ደግሞ የፍቅር አባት ናቸው። ይኸው እዚህ ቤት ከገባው ግማሽ ሰዓት አልፎኛል። ሰውየው እኔን ከማየት አልባዘኑም። ሰርቄ ፍርድ ቤት ከቀረብኩባቸው ሰዓታት ራሱ እንደኚህ ሰውዬ ያንበጫበጨኝ የለም። ረጋሼ ንቀሉ እና ወደ ጉዳዩ እንግባ። ለመሆኑ ልጄን ትወዳታለህ? አዎ ጋሼ፣ በሚገባ ነው የምወዳት። ጥሩ። መቼም ትልቅ ህልም እንዳላት ነግራለች አይደል? አዎ ጋሼ፣ በሚገባ ነግራኛለች። ይኸውልህ እኔ እንደ ሌሎች አባት አይደለሁም። ለልጄ ደስታ ቅድሚያ እሰጣለሁ። ለመሆኑ ስራ ምንድን ነው? እኔ ጋራዥ ነው የምሰራው ጋሼ። የራስህ ነው? አይደለም፣ ተቀጥሬ ነው የምሰራው። ግን አንድ ቀን የጋራዥ ባለቤት የመሆን ህልም አለኝ። መልካም። በባንክ ምን ያህል ገንዘብ አለ? አሁን ለጊዜው የባንክ አካውንት የለኝም። ግን ከፈለኩኝ በዚህ አንድ ወር ውስጥ አካውንት ከፍቼ 1 ሚሊዮን ብር ማስቀመጥ እችላለሁ። ዋናው ህልም መሆኑን ፍቅር አስተምራኛለች። ስለዚህ በዚህ እንስማማለን ማለት ነው። ምኑ? አሁን በአንድ ወር ውስጥ 1 ሚሊዮን ብር አስገባለሁ አላልክም? በሱ እንስማማለን። ግን እኮ እሱ ህልም ነው። ህልሙን እውን የሚያደርግ ሰው ይመቸኛል። ፍቅር። አቤት አባ። ከፍቅረኛሽ ጋር በአንድ ነገር ተስማምተናል። ለምንድን ነው የተስማማነው? ስምምነታችንን የሚፈጽም ከሆነ ፍቅራችሁን እቀበላለሁ። የምን ስምምነት ነው እሱ? በአንድ ወር ውስጥ 1 ሚሊዮን ብር በአካውንቴ ያስገባለሁ ብሎ ቃል ገብቷል። ምን? እሱ እኮ ህልም ነው። በፊት ባንተ ተጫወቱ። እኔ ረፍት ላድርግ። ማን ነበር ያልከኝ ስምህ? ቼላው ይባላል። ልጅ ቼላው። መቼም ቃልን እንደምጠብቅ ተስፋ አደርጋለሁ። ያማል? ምንድን ነው ያደረከው? ምን አደረኩኝ? ባንክ አካውንቱ ስንት ብር አለ አሉ። እኔ ደግሞ እንደ ቀልድ ባንክ አካውንት የለኝም አልኩኝ። ግን ከፈለኩኝ በአንድ ወር ውስጥ 1 ሚሊዮን ብር ማስቀመጥ እችላለሁ አልኩኝ። እንዴት እንደዚህ ትላለህ? እንዴ አባትሽ እኮ በጣም ነው የሚያስፈሩት። ሳላውቀው ቀባጠርኩ። እሺ 1 ሚሊዮን ብር በአንድ ወር ውስጥ ከየት ልታመጣ ነው? ማለት ቆይ 1 ሚሊዮን ብሩን ባናገኝ ምን ሊፈጠር ነው? የኔና ያንተ ነገር እዚህ ላይ ያበቃለታል ማለት ነው። አፍ እንዳመጣል ባቀባጠር ኖሮ ይሄ ሁሉ ነገር አይፈጠርም። ይቅርታ ግን የምር ጨክኑ ይለያዩና? አዎ በሁሉም ነገር እንደሚደግፈኝ ነግሬሃለሁ። ካላማይ እንድደናቀፍ አይፈልግም። እና መፍትሄው ምንድነው? መፍትሄውማ አንድ ነው። ወይ ብሩ ማግኘት ወይ ደግሞ እኔ እናንተ እስከመጨረሻው መለየት። አሁን ፈተና አለብኝ፣ ሄጄ ላጥና። ነገ እንገናኛለን። ለምንም ነገር ደንታ አልነበረኝም። ፍቅርን ይዞ ወደ ህይወቴ እስኪመጣ ድረስ ፍቅር ምንድነው የሚለውን ስሜት በፍቅር በኩል ካየሁ በኋላ ነው መኖር የጀመርኩት። ፍቅርን ካገኘሁ በኋላ ነው እንደ አዲስ የተወለድኩ ያለ የተሰማኝ። ካሁን በኋላ እሷን አጥቶ መኖር ለኔ የማይታሰብ ነው። በእርግጥ 1 ሚሊዮን ብር በአንድ ወር ውስጥ ማግኘት እጅግ በጣም ከባድ ነው። Ashanti yaradarish kingiteri bastai Yadure yemerku nuro bikayire walmolandet bedo bezi bazabire lebo bafata ሄሎ ኤምዬ እየደረስኩ ነው። በእናትሽ ምን ያሶሸኛል? ደርሻለሁ። እንደው ፈጣሪ ምን ያህል ብትወደኝ ነው የጧት ሲሳይ ጀባ ያልከኝ? አያይሻት ይጅም እንዴ ምን ያገፋትርሽ? ይቅርታ ስለቸኮልኩ አላስተዋልኩክ። ደህና አድርገሽ ከረግጥሽም በኋላ የምን ይቅርታ? ይቅርታ አልኩ እኮ በድጋሚ። አረ ይቅርታሽን እዛው ያዡ።
ልጁ ሌባ ነበር እንዴ? ቆም በስታይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወራድልም የኔ ህይወት ዱርዬ ኔፉን ካለኝ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት ሌባ ስልኬ መልስልኝ። በህግ አምላክ ያለ ስሜ ስማት። ያለ ስሜ ስም አልሰጠሁም። ስልኬ ስለሰረክ ነው ሌባ ያልኩ። ያምሻል እንዴ? እኔ ሌባ አይደለሁም። ያንቺንም ስልክ አልሰረኩም። ትሰማለህ? አሁኑን ለፖሊስ አሳልፌ ሳልሰጥ ስልኬ መልስልኝ። ሴትዮ እኔ ያንቺ ስልክ አልሰረኩም። እዚህ የጣልሽበት ፈልጊ። የትም አልጣልኩትም። ሆን ብለህ ተጋጭተህ ነው ስልኬን የሰረከኝ። በቃ ደሃ ስታይ ሁሉ ሌባ ነው አይመስላችሁ? በፈጠረ የፈተና ሰዓት እየደረሰብኝ እባክህ ስልኬ መልስልኝ። ከፈለግሽው ፈትሽኛል። ቆይ እንዴት የት አድርገው ነው? ዋው ጠረንሽ ግን ይለያል። አይናውጣ ሌባ። ነገርኩሽ እኮ እኔ ሌባ አይደለሁም። ኦኬ እንደዛ ከሆነ ፖሊስ ጣቢያ እንሄዳለን። ስልክ አይፎን ስለሆነ በጂፒኤስ ያገኘኛል። ከፈለግሽ ነኝ እንሂድ። በቃ ሳቢው ረጂና ስልክ ይመለስልሻል። አውቄው ነበር እንደሰረከኝ ሌባ። ሲያስጠላ። ለምን ነው ደግሞ ብር የምሰጥህ? ለፖሊስ አስከፍድድም እንዴ? መታሰር ብርቅ አይደለም። ደግሞ አንቺ ደግሞ ክላስ አለብሽ። መካሰስ ይሻልሻል ወይስ? እሺ ስንት ብር ነው የምትፈልገው? 10,000 ብር። ምን 10,000 ብር? ቁጥር አታውቅም እንዴ አንተ? ምን ነው 100,000 ብር ማለት ነበረብኝ እንዴ? ያን ያህል ብር የለኝም። 3,000 ብር ትራንስፈር ላድርግልህ? በቃ እኔ ወደ ፖሊስ ጣቢያ እንሂድ። እሺ እንስማማ። ከ10,000 ብር ንቅንቅ አይደለም። አካውንት ውስጥ 5,000 ብር ብቻ ነው ያለው። በሱ እንስማማ። 5ቱን ትራንስፈር አድርገሽ 5ቱ ሌላ ቀን እንደምታመጪ ቃል ከገባሽ ጣጣ የለውም። ታውቃለህ ግን ሰርቀኝ እኮ ነው እየተደራደርከኝ ያለኸው። እና የሰለጠነ ሌባ ማለት እኮ እንደዚህ ነው። እና ሩጪ ማምለጥ ነበረብኝ። ግን አይተኸኛል? ተማሪ እኮ ነኝ። ነፍሴ አሁን መከራከሩን ትተሽ ብንስማማ ይሻል። እሺ ተስማምቻለሁ። አሁን የት አለ ስልኬ? ቀሪውን 5,000 ብር እንደምትሰጪኝ በምን እርግጠኛ መሆን እችላለሁ? አባቴ ነኝ ሳይ እሰጥሃለሁ። ይሄ ለኔ ምንም ማረጋገጫ አይደለም። ማንንም በውሸት ሊምል ይችላል። እኔ ፍቅር በአባቴ ከማልክ ሞቱንም ቢሆን እጋፈጣለሁ። ጥሩ አምኜሻለሁ። ለተከተይ ፈጠን በል እንጂ ፈተና አለብኝ በእናትህ። አይ አይ እየነገርኩ ምንድን ነው? ስልኬን አላልሽም እንዴ? በያውን የፈጠነ ትራንስፈር አድርጊ። አካውንትህን ንገረኝ። 10,000 54 ገብቶልሃል? ቆይ መግባቱን ቼክ ላድርግ። አሁን ገብቷል። ቀሪውን 5,000 እንድቀበልሽ ስልክሽን ስጪኝ። የሌባ አይነ ደረቅ ለምን እንደሚባል ዛሬ ነው የገባኝ። እንኳን ገባሽ። ጥሩ ስራ ይሰራል። እናመሰግናለን። ሌባ ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና
ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ ሀገር ተስፋ ወር አይደለም ኤሚ በጣም ነው ያረፈድሽው። በጣም አርፍጃለሁ በእናትሽ። እኔንም ማስረፈድሽኝ። ቆይ ምን ሆነሽ ነው ያረፈድሽው? ወይ ጉድ! ስልኬን ተሰርቄ። እንዴ እንዴት? አንቺን አውርቼ እንደጨረስኩ የሆነ ልጅ ገፈተረኝ። እኔ ደግሞ አላየሁህም ብዬ ይቅርታ መጠየቅ። ለካ እጅሬ ስልኬን ላጥ አድርጎ ወስዶታል። እንዴ እና በፖሊስ አሳሽው? እሱማ ተሯሩጬ ያዝኩት፣ ግን ልጁ ገገመ። ከዛ ፖሊስ ጣቢያ እንሂድ ስለው ኧረ እንስማማ ምናምን አለኝ። ብቻ ተስማሙ እንዳትዪ። ምንም አማራጭ አልነበረኝም። ፈተናው እንዳያበልጠኝ ብዬ ተስማማው። ያምሻል እንዴ? እንዴት ከሌባ ጋር ትስማሚያለሽ? ለፖሊስ ነው እንጂ ማስያዝ። ባሳስረውማ ምንኛ ደስ ባለኝ። ግን እሱን ለማሳሰብ ፖሊስ ፍለጋ ስንከራተት ፈተናው እንዳያመልጠኝ ብዬ ተስማማውለት። ቆይ ግን በምን ተስማማችሁ? በ10 ሺህ ብር ነው የተስማማነው። ምን? ጭራሽ ሌብነቱ ሳያንስ 10 ሺህ ብር ሰጠሽው? ምንም አማራጭ አልነበረኝም። አሁን ይሄ ፈተና ያመልጠነው። በእናትሽ ፈተናው እንዴት እንደጨነቀኝ እንዴት ልንሰራው ነው? እኔ አሌባ ሀሳቤንም ሰርቆታል። እንዴት እንደምፈተን አታውቅም። እኔ በጣም ጨንቆኛል በእናትሽ። አሻንተ ያራዳሽ ክንግቴሪ በስታይ በየ አጅ በያ ማንሽ አለሻ ፒስ ነው አለልሽ አብላቲ ምን እሺ ነው በጠዋቱ ፊትሽ በርቷል። ባክሽ ስራ በርግዶ እኮ ነው አትለኝ። ፈጣሪ ጸሎቴን አልሰማ መሰለ። አንዷ እርግብ ስትንቀለቀል መታ መረቢው ሰምጠጥ አላለችም። በጠዋቱ በለስ ቀናኝ በላ ቀላል በለስ። ቆይ ምን አይነት ዋጀል ነው መንጮ የሰራሽው? አይፎን ነበረች ግን መሀል ላይ እንደሰረኳት ባለነች። ከዛ ትንሽ አሯሩጫት ሻጋ አርጊው ተያዝኩላት። እናማ በድርድር ስልኳን አስፈተተ ሄደች። እና ተባኖብ በድርድር መላ ተገባልኝ ነው የምትለው? ዛሬማ ቀኑ ያንተ ነው። ቆይ መላው ስንት ነው? 5ቱን ገብታልኛለች። 5ቱን ግን ሌላ ቀን አለች። አባቴ 5ቱን ራሱ ማን አየበት? ደግሞ 5ቱ ይብራብ እሰጣለሁ በሚል ሰበብ እዚህ በፉግር እንዳታስጨመድድ። እኔ ቼሎ አልሰማትም። ከፈለገች ታስጨምድደኝ። ቀሪ 5ቱንም እቀበላታለሁ። ለኔ እንደው ሸቤ ብርቅ አይደል። ናቲ ትመችኛለሽ እኮ እና ቡላላ አንጠልፍ ና ጎተራ እስኪሞላ አስጠልፋል። ስታይል ዛሬ ቀኑ ያንቺ ነው። በጠዋቱ አይፎን ዋጀል መብላት ኤሚ ከመቼ ጨርሰሽ ወጣሽ? አንቺ ደግሞ ገምቶ ለመውጣት ምን ሰዓት ያስፈልጋል? ይልቅ እንዴት ነው አንቺ እንዳሰብሽ ሰራሽ? አዎ ሰርቻለሁ ብዬ አስባለሁ። ፈተናው እንዴት ነበር? ምን አገባ አይባልም። ዘመድ ሆነ የሌለ እንዴ? እኔ ሌባ ዘመድ የለኝም። ምን ችግር አለው? ከዛሬ ጀምሮ ይኖርሻል። አሁን ወደ ጉዳዩ ግባ። ምን ፈልገህ ነው የደወልከው? ምን ነው ረሳሹ እንዴ? ቀሪ ገንዘብ እኮ አንቺ ጋር አለ። በጣም ሲበዛ አይናውጣ ነሽ። ምን ላርግ ብለሽ ነው? ኑሮ እኮ ነው። አይናውጣም ሆነን አልቻልነው። ክብደቱ አይጣል። አሁን የለኝም ግን ባትለኝም በአባቴ ምዬ አልከለክልህም። እሺ እኔ ፍቅር ኑሪልኝ። ጀነዝ ሊባውን ይደውል። አይገርምሽም? ምን አይነት አይናውጣ ነው በእናትሽ። ለምን ግን አናስቀፈድደው? እንደሱስ ማድረግ አንችልም። ለምን? ቅድም ሳላስበው በአባባ ያስምሎኛል። ዝም ብዬ ገንዘቡን ሰጥቼ ብገላገለው ነው የሚሻለው። ግን በደንብ ጥንቃቄ ማድረግ አለብህ። እዚህ ብሩ ልስጥ በሚሰበብ ጠርታ በፉግሮች እንዳታስቀፈድድ። ታዲያ አንተን ይዤ ለመጣ በርቀት ሳሳይ በቅርበት ተከታትለ ምልክት ትሰጠኛለህ። ስታይል ይሄማ ጸድ ሀሳብ ነው። በቃ ደውልላት። በደውልላት። ሄሎ፣ የትናንትናው ቦታ ደረሽ? አዎ ደርሻለሁ። ፋውል ምናምን አላሰብሽም አይደለም? የምን ፋውል ነው የምትለው? ለፖሊስ ጠቁም ያስይዘዋሉ ብለሽ ከሆነ ትልቅ ችግር ውስጥ ነው የምትገቢው። አታስብ፣ አባቴን ስለምወደው ምንም አላደርግም። በቃ ፒስ። የትናንትናው ቦታ ከደረሽ መጣው። በይቡራ ሰለል ሰለል አድርገሽ ምልክት ስጪ። ስታይል አሻንተ ያራዳሽ ክንግቴሪ በስታይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮን። እዚህ ድረስ መምጣት እኮ አይጠበቅብሽም ነበር። በትናንትናው አካውንት ትራንስፈር ማድረግ ትችይ ነበር። እኔም ባልመጣ በጣም ደስ ይለኝ ነበር፣
ግን አይነህን እያየሁ ልስጥ ብዬ ነው። ይሄ ሌባ ፊት ድጋሜ እንዳይጠፋኝ ብዬ ነው። ምን ነው በዚህ ፍጥነት ፍቅር ያዝሽ እንዴ? ምድር ላይ ወንድ አንተ ብቻ ብትቀር እንኳን ከእንዳንተ አይነቱ ሰው ፍቅር የሚይዘኝ ሰው አይደለም። አንቺ አሰራርቄ ወሳኝ ነው ማለት ነው። ከልብ ነው የጎዳውሽ። አሁን ዝምትል ትራንስፈር ላድርግልህ። ሲስተም እየሰራልኝ አይደለም። እዚህ ከምንቆም እዛች ጋር ሻይ ቡና እንል። ደፋር ነህ። ጭራሽ ካንተ ጋር ሻይ ቡና እንድል ያምራል። ይቅርታ የኔ መቤት፣ ሌባ ነኝ እንጂ አውሬ አይደለሁም። ያው ነው ምኑ ተለየ? ሌባም ሆነ አውሬ እንደው ብርሽን ቀቀለሽ መብላት ትችያለሽ። እርፍ! ጭራሽ ዝናናል እንዴ? ብቻ የሌባ ኩሩ ነኝ እንዳትልኝ። ይኸውልሽ ቸግሮኝ እንጂ የምሰርቀው ፈልጌው አይደለም። በ5000 ብር የ500,000 ብር እንድትሰርብኝ አልፈልግም። ምን አውሬ ስላልኩ ነው? አዎ። ይሄ ነው የ500,000 ብር ስድብ? አዎ። የሌባ ጨምላቃ አንተን አየው። ደገምሹ? ጉድ እኮ ነው። ምን አይነት ዘመን ውስጥ ነው የምንኖረው? ቆይ አንተ የገዛ ገንዘቤን ለምኜ እንድሰጠና እንደ ፈለከው? የገዛ ገንዘብሽ አይደለም፣ ሰርቼ ነው ያገኘሁት። ማለት ሌብነትም ስራ ነው ብዬ ነው እኮ። እንዴት እንዴት ሚለው እንዳስረዳሽ። ለምን ከኔ ጋር አንድ ወር አንሸቀድም? ደፋር! እንደ ሌብነት ምጠላው ነገር የለም። ለጠቅላላ እውቀት ዓለም በሌቦች ነው የምትመራው። ነዳጇ ደግሞ ጉቦ ይባላል። አየሽ፣ ሁሉም በየደረጃው አውቆ የሚሆን ሳያውቀው ሌባ ነው። አሁን ምን አሰብሽ? ሄደን እንቀመጥ። ድጋሜ እንደማሰርቀኝ ቃል ከገባህልኝ? እሱን ቃል አልገባልሽም። እንግዲህ ያው አልሄድም። አሻንቴ ያራዳልሽ ክንግቴሪ በስታይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወር አይደለም የኔ ህይወት ዱርዬ እኔ ፉንካ ያለኝ ስለ እውነት ደሞ የሚያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት አይ እኔ አልበላም በቃኝ። እኔ የምልህ ግን አላማ ምንድን ነው? ዛሬም በልቶ ማደር፣ በነገ እንዲሰጠኝ ደግሞ ቤት ገብቶ መጸለይ። ለስርቆት መጸለይ ይቻላል እንዴ? በፈጣሪ ስራ ነው ያልገባል። እሱ የፈቀደ ይሆናል። ወይ እስር ቤት ወይ በልቶ ማደር። እሺ ፈጣሪን አትፍራ። የሰው ላብ መስረቅ ግን ህሊናህን አይወቅስም? በመጀመሪያ ፈጣሪን ፈራ። የሰውን ንብረት እንጂ ነፍስ ላይ ጉዳት አላደርስም። ሲቀጥል ስለምን ህሊና ነው የምትወለው? ህሊናማ የሰው ሀቅን የሰው ድካም እንዳትበላ የሚከለክልህ ነገር ነው። እንደሱ ከሆነ ህሊና የለኝ። ለምን ሌብነቱን ትተህ እኔ ስራ አላስቀጥረህም? አንቺ ልጅ ግን በጣም እያሰብሽልኝ፣ በኋላ ፍቅር እንደይዝሽ። ብሽቅ ሰው ሲያስብልህ ለምን ነገር ታጣማለህ? አታስቢ፣ እኔ ሌብነቱ ተመችቶኛል። በሌብነቱ ከቀጠልክ መጨረሻ እንደማያምር ታውቀዋለህ አይደል? ለምን? ምክንያቱም መጨረሻ እስር ቤት ነው የሚሆነው። ታዲያ እስር ቤት ምኑ ይጠላል? በቃ ምንም አላማ የለህም ማለት ነው። በልቼ ተዝናንቼ ጨፍሬ ካደርኩ አይበቃ? ይሄ እኮ አላማ አይደለም፣ አላማ ቢስነት ነው።
ቆይ አንቺ ህልምሽ ምንድነው? ትልቅ የፋሽን ዲዛይነር መሆን ነው አላማዬ። ፋሽን ማለት ልብስ ምናምን ነው? በቃ ትልቁ ህልምሽ ልብስ ሰፊ መሆን? ፋሽን ከዛም በላይ ነው። አሁን አንተ ጥሩ ልብስ መልበስ አያስደስትህ? ልጅ እያለሁ ለጥምቀት በቃ በአጠቃላይ ለባል ልብስ ሲገዛልኝ ደስ ይለኝ። ከዛስ ስታድግ አስጠላ? አያስጠላኝም፣ ግን ካደኩ በኋላ ምንም አያስደንቀኝም። ልብስ እኮ ሰውነትን ከመሸፈን በላይ ነው። ብዙ ጊዜ በቲሸርት አንዳንዴ ከቁምጣ ጋር ሸሚዝ ነገር ጣል አድርጊ ካልደበረኝና ሰውነቴን ከሸፈነ ለኔ በቂ። ቆንጆ የፋሽን ልብስ ስትለብስ እኮ ትልቅ የሆነ የመንፈስ ደስታ ይሰጥሃል። እንዴት? እና በዲዛይን የተሰራ ልብስ ለወንድ ልጅ ምንም አይነት ስሜት አይሰጠውም እያልከኝ ነው? ለእናንተ ለሴቶቹ ይሆናል፣ ለእኛ ለወንዶች ግን ከታች ቁምጣ ከላይ ቲሸርት በቂ ነው። በልብስ መደሰት ምን የሚሉት ነገር? ለመደሰትማ የሻሽ ጠላለች። ለምን እንደውም አልጋብዝሽ? አልጠጣም። ምን ነው ተናደድሽ? ስለ ፋሽን አለማወቅ በጣም ያበሳጫል። ይቅርታ፣ ትራንስፈሩን ትሞክሪላት። አይሰራም። አሁንም አይሰራ? ካሽ ብር ይዘሻል? አልያዝኩም። ስለዚህ ተዘጋጅ። ለምኑ? ብሩ የሚገባልኝ ስለመሰለኝ ነው። ስበላ ስጠቃቀም ነበር። እንዴ ትናንትና የላኩልህ ብርስ? በሸነናልንበታ እንደውም አልበቃንም ነበር። አሁን ከ1 እስከ 3 ቆጥራለሁ። እንሮጣለን። እሺ? አላደርገውም። 1 2 3 በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ አንዴ ተስፋ ወረድልም የኔ ህይወት ዱርዬ ኔ ፉንካ አለ ስለውለት ደሞ ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት። እንኳን ደስ አለሽ። የመጀመሪያ የልብነት ስራሽን ፈጽመሻል። ወይኔ ጉዴ! ምንድነው ያደረኩት? ከሌዋና ከዱርዬ ጋር አትዋይ ተባልሽ፣ ሲያቀብጥሽዋልሽ። ይሄው ተበላሽሽ። አባቢ ከሰማ ይገለኛል። ሌብነት ስሜቱ ግን እንዴት ነው? ደስ አይልም? ቆይ አንተ ግን ምን አይነት ሰው ነህ? እንዴት እንደዚህ አይነት ነገር ውስጥ ከተኛለህ? ጥፋቱ የራስሽ ነው። ትራንስፈር ቢሰራልሽ የሁላ ነገር አይከሰትም ነበር። ኤቲኤም ካርድ አለኝ፣ በካሽ አውጥቼ ልስጣት እንዴ? ከሄድሽ ታሳስርሻለች። ወይኔ ጉዴ! እና የሰው ሀቅ በልቼ ልቀር ነው? እኔ እኮ ነኝ የበላሁት፣ አንቺ ተባባሪ እኮ ነሽ። ባልመጣስ? እኔም ብሎ አስፈራሪ። እዛው ሆኜ ትራንስፈር ባረግልሽ ይሻለኝ ነበር። በቃ ፈታ ቤት ተከፍሏል። እንደምትሆኙልኝ ብዬ ነው። አውቀህ ነው። እኔ አላምንህም። እቴትዬ ተከፍሏል፣ ከፈለግሽ እንሂድ። እብድ ነሽ? ነፍሴ ልትወጣ ነበር እኮ። ለምንድን ነው እንደዚህ ያደረግከው? እኔ ፈታ ላረግሽ ነበር፣ ግን አንቺ በተቃራኒው ነሽ። ይሄ ምንም ፈታ አያደርግም። ሁለተኛ አጠገቤ እንዳትደርስ። ቻው። አካበድሽው። ለማንኛውም ቼለው ይባላል። አያገባኝም። አይባልም። አንቺንስ ማን ብዬ ልጥራሽ? ከዚህ በኋላ ስለማንገናኝ ስም አያስፈልግም። ህይወቱ ከአጋጣሚዎች ውጤት ናት። አንገናኝም ተብሎ ስም አይከለከልም። እሺ አሁን አጭቅጭቀኝ። ፍቅር እባላለሁ። አንተ ስምሽን ፍቅር ስትይኝ ፍቅር መጥቶ ልቤ ውስጥ ሽንቅር አላለመሰለሽ? ከዛ ልቤ ወጋኝ። አፈር ብላ። እኔ ደግሞ እውነትን መስሎኝ መደንገጤ። እኔ ፍቅር ሙጋት ቀልድ አድርገሽው? አዎ ያንተ ነገር ሁሉ ቀልድ ነው። ከዚህ በኋላ አትከተለኝ ሲል ሲስተም ሰራ ብሩን አስገባልሃለሁ። ምኑ እንደነውንኩት ልቤ ተወግቶ ሌባ እጅ አማን ብቻውን የመጣችሁ? አዎ እባክህ ዝም ብለን አካውንቱን ያዘጋል እና ሀሳብ ከቀየራችሁ ለምን አናስከፍተው? ቶ እባክህ የሻሽን አካውንት ሰጣታለሁ። እሱ ጸድ ሀሳብ። ልጅቷ ግን ምስኪን ነገር ነች። እቺ ጠጋ ጠጋ ምንም አላማረችም። ተመቸችሽ እንዴ? እንጃላት የሆነ ደስ የሚል ነገር አላት። ምን ቼለው ፍቅር አይዘኝም እያልክ ስትፎክር የነበርኩ አንተ ነህ። እኔ መች ፍቅር ያዘኛል? ቼለው ፍቅር የሚጀምረው ደስ ትለኛለች፣ ታሳዝነኛለች ምናምን ከሚለው ነው። ደግሞ ተጠንቀቅ፣ ልጅቷ የሀብታም ልጅ ናት። ፍቅር ቢይዝ ራሱ አትመጣጠኑ። እባክህ መቼም አይዘኝም። እናያለን እሱ ዛሬ እመጣለሁ ብለሽ እንጥፋሽ አይደል? ሌባውን ላገኘው ይቼ እንዴ አካውንት አለሽ አይደል እንዴ? ለምን ትራንስፈር አላክሽለት? እኔማ እንዳስታውሰው በደንብ ሊው ብዬ ነው። ምን ማለት ነው?
ምን አውቄ ምን እንዳቀበጠኝ አላቅም ሄጄ አገኘሁት። ቆይ ከዛስ? አግኝቼው ትራንስፈር ላደርግለት ስል ደግሞ ሲስተም አስቸገረኝ እና ምን ሲስተሙ እስኪስተካከል የሆነ ቦታ ተቀመጠ። ጥሩ ልጅ ሲበላሽ ቅራሪ የለውም ማለች እማዬ። ምን ማለት ነው እሱ? እንዴ ከሌባ ጋር ቁጭ አልኩ ስትኝ ነው? ሌባም እኮ ግን ሰው ነው። እርፍ! ጭራሽ ጠበቃ እየሆንሽለት ነው? አይደለም ያው ሰው የተገነዘብኩትን ነገር ነው የነገርኩሽ። መጽሐፍ በሽፋን አይመዘንም አይደል የሚባለው? እቺ ጠጋ ምንም አላማረችኝም። በይ አሁን የተፈጠረውን በሙሉ በዝርዝር ንገሪ። በቃ ስለ ህይወት ግብ አወራን እኮ። ከሌባ ጋር ነው ስለ ህይወት ግብ ያወራሽ? ከሌባ ጋር ሳይሆን ከሰው ጋር ነው ያወራሁት። እንደውም ሁሉም ሰው ሌባ ነው። እርፍ! ጭራሽ ሌባ አድርጎ ላከሽ? ዓለም የምትመራው በሌቦች ነው አለኝ እና ልክ አይደለም ይሄ? አዎ አይደለም። ለአንቺ ኪስ አውላቂ ብቻ ነው እንደ ሌባ? ቆይ ለምሳሌ አንቺ ውጤትሽን ለማስተካከል አስተማሪ ከፍለሽ ነበር። ይሄ ከሌብነት ምን ነው የሚተናነሰው? ቆይ ምን ግቱ ቢልክሽ ነው ባንዴ እንደዚህ የተቀያየርሽው? ምንም ነገር አልጋተኝም፣ ግን ነገሮችን በሌላ አንግል እንዳያርጎኛል። እኔ ምንሽም አላማረኝም። ቆይ ግን ልጁ ተመችቶሻል እንዴ? በሌላ በምንም አላሰብኩት፣ ግን ደስ የሚል ነገር አለው። ትሰሚኛለሽ? ከዚህ በኋላ መቼም ቢሆን እንዳታገኘው፣ አለበለዚያ ከሌባ ፍቅር ይዝሻል። ስለምን ፍቅር ነው የምታወሪው? ጓደኛዬ አልታወቀሽም እንጂ ምልክቶቹ እየታዩብሽ ነው። እናም ሳይቃጠል በቅጠል ነው። ስለምን ምልክት ነው የምታወሪው? እንዴ ምን ይሆናል? ስለ ፍቅር ምልክቶች ነው ማውራሽ። ያምሻል እንዴ አንቺ? ገና ካወቁት እኮ አንድ ቀኔ ነው። ፍቅርና ጉንፋን አንድ ናቸው። ድንገት ቀጨም አድርጎ ፈስ በፈስ ነው የሚያደርግሽ። የማይመስል ነገር አታወሪ እባክሽ። ለምንድን ነው የደወልከው? አንቺ ራሱ አለመደወልሽ ገርሞኛል። ለምንድን ነው የምደውልልኝ? ታሜ እኮ ነው ጥለሽኝ ሄድሽው። ለምን ለኔ ስትል ድብን አትልም? ልቤ ውስጥ ያለው ፍቅርሽ በዚሁ ከቀጠለ መች ይቀርልኛል? ድብን ብለህ ብታርፍማ በምን እድሌ። በፈለግሽው ናሲስ ናፍቄሻለሁ። ትሰማለህ? ብርህን አስገባልሃለሁ። ከዛ ውጪ ግን እኔ ጋር ደውሎ የማውራት መብቶ የለህም። በነገራችን ላይ ቅድም እቃ ጥለሽ ሄድሽ። የምን እቃ? ሀብልሽን። አንተ ሌባ! ሀብሌን ሰረቀኝ? አንቺስ ልቤን ሰርቀሽው አይደል? ለምን የእስረኛ ልውውጥ አናደርግ? ስማ፣ እሱ ሀብል ለኔ ትልቅ ቦታ ነው ያለው። የእናቴ ማስታወሻ ነው። አላወኩም ነበር። ነፍስ ይማር። በስመ አብ በል አንተ። እናቴ አልሞተችም፣ ውጭ ሀገር ነው የምትኖረው። ውይ ታድዬ፣ እና የዲያስፖራ ልጅ የጠበስኩት ማለት ነው። ሚጠብስ ነገር ይጥበስ። ቅድም እኮ ነግሬሃለሁ። ቢጠፋ እንዳንተ አይነት ሌባ ማገባ ይመስላል። አግኝተሽ ነው? ለማንኛውም ነገ ስንገናኝ ሀብሉን አቃብልሻለሁ። አላገኘህም። በዴሊቨሪ ላክልኝ። ምን ነው ፍቅር እንዳይዝሽ ፈርተሽ ነው ማመጪው? ምን እልህ አስይዘህ ልታስመጣኝ ነው? አልመጣም። ጥሩ፣ እኔም አልክልሽ። ትዕግስቴን እያስጨረስከኝ ነው። አለበለዚያ ደግሞ በፖሊስ ነው ማይዘህ። ይቅናሽ። እንዴ ጥጋብ ካለ ደግሞ አልመጣም። አሻንቴ ያራዳልሽ ክንግቴሪ በስታይ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ አገኝ ተስፋ ወር አይደለም የኔ ህይወት ዱርዬ እኔ ፉንካ ያለኝ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት